ሰላም በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህች ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደዚህ አይነት መልካም ፈቃድ ዛሬ የሐዲስ ኪዳን ተከታታይ ትምህርታችንን የሉቃስ ወንጌል ምዕራፍ 14ን እናያለን። ምዕራፍ 14 ምን ይላል? በውስጡ ምን ተጽፏል? ጌታችን ምን መልእክት አስተላለፈ? ምን ስብከት ሰበከ? ለእኛስ ሕይወት ምንድን ነው የሚያስተላልፈው? እንዴት እንረዳዋለን የሚለው እናያለን። እንግዲህ በዚህ በሰንበት ወደ አንድ ፈሪሳዊ ቤት ጌታችን ለማዕድ ተጠርቶ መሄዱንና በዚያ ድውይ የታመመ ሰው ማግኘቱን ሆዱ የተነፋ ሰው አግኝቶ እሱን መፈወሱን ነው የሚነግረን የመጀመሪያው አንቀጽ። በውስጡም ብዙ ዝርዝር ሀሳቦች አሉት። እንዲህ በማለት ይጀምራል። ወምዝ ሆረ ቧ ቤተ አሐዱ ብእሲ እምነ መላኮሙ ለፈሪሳውያን በሰንበት ከመ ይብላ እክለ ወእሙንቱሰ ይትዐቀብዎ። እንግዲህ ጌታችን ኢየሱስ ክርስቶስ ምግብ ይበላ ዘንድ ወደ አንድ ፈሪሳውያን አለቆች መካከል ወደ አንዱ ሰው ቤት ሄደ። በዚያም ፈሪሳውያን የታመመ ሆዱ ያበጠ ወይም የተነፋ ሰው ነበረ። በዚያም ፈሪሳውያን ጌታችን ኢየሱስ ክርስቶስን ይጠባበቁት ነበረ። ወሀሎ አሐዱ ብእሲ ቅብኡ ቅድሜሁ፣ እንደዚሁ ሆዱ የተነፋ ሰው በፊቱ ነበረ። ወአውሳ እግዚእየሱስ ወተሳሎም ለጸሐፍተ ሀገር፣ የሀገር ጸሐፊዎችን ፈሪሳውያንን እንዘይብል እንዲህ ሲል ለመናቸው ወይም ጠየቃቸው። ወይ ከውኑ በሰንበት ፈውሶ ወሚመ ኢይከውንሁ፣ በሰንበት ማዳን ይቻላል አይቻልም? መፈወስ ይቻላል አይቻልም አላቸው። አሁን ምክንያቱ ይሄን ያለው ጌታችን ኢየሱስ ክርስቶስ የልባቸውን ያውቃል። እየሄደ ያለው ወደ እነሱ ቤት ነው። የሚሄድበትም ዋናው ዓላማው በማዕድ ለመሳተፍ ነው። በዚያ መካከል ደግሞ ሆዱ የተነፋ ሰው አለ፣ መከራ ውስጥ ያለ በሽተኛ ሰው አለ። ፊት ለፊት እያየው ነው ያን ሰው። ስለዚህ የነሱ ያውቃል። በሰንበት አይቻልም የሚሉ ይቃወሙ ስለነበረ ቅናትም ስላለባቸው ይህን ስለሚያውቅ እነሱን ራሱ ጥያቄ ቀድሞ ጠየቃቸው። ይቻላል አይቻልም? በሰንበት ድውይ መፈወስ ይቻላል አይቻልም ብሎ ጠየቃቸው። ዋርመሙ፣ እነሱም ዝም አሉ። ወነስዎ ፈወሶ ፈነወ፣ እርሱም ያዘውና አድኖት ሄደ ላከው። ወይቤሎሙ እመቦ አሐዱ እምኔክሙ ለእመ ወድቆ ላሕሙ አው አድጉ ውስጥ አዘግት አኮኑ በጊዜሃ ያነስዎ በዕለተ ሰንበት። እናንተ መካከል አህያው ወይም ላሙ ወይም በሬው ጉድጓድ ውስጥ ቢወድቅበት በሰንበት በእናንተ መካከል ያነሳው የለምን? ወስኢኑ አውስኦቶ በእንተ ዝንቱ ነገር፣ ስለዚህ ነገር መልስ መስጠት አልቻሉም። ይህን ማድረግ አልቻሉም፣ ለዚህ መልስ መስጠት አልተቻላቸውም ብሎ አጠቃላይ መልስ አሳጥቶ ድውዩም ፈውሶ ሰንበትንም ሻረ ብለው እንዳይከሱት አስቀድሞ እነሱን ጥያቄ ጠይቆ አፋቸውን አዘግቶ ጸጥ አድርጎ በሽተኛውንም ሰው ፈውሶ ሰላም ሰጥቶት አድኖት መሄዱን ይነግረናል። ይቀጥልና ወይቤሎሙ ለእለ ሀለው ውስተ ምሥሐቅ ወመሰለ ሎሙ፣ ምሳ ለመብላት የተቀመጡ ሰዎችን በዚያው እንዲህ አላቸው፣ ምሳሌ መስሎ አስተማራቸው። ወመሃሮሙ ሶበ ርኢዎሙ እንዘ ይትባደሩ ውስተ ርእሰ ምርፋቅ ወይቤሎሙ፣ ቦታ ምርጫ ወይም ቀድሞ ትልቅ ቦታ ላይ ለመቀመጥ የሚሯሯጡ ሰዎች ስለነበሩ ለነኛ ነው። አያቸው። ይትባደሩ ማለት ሲሯሯጡ ማለት ነው፣ ሲቀዳደሙ። ለምሳሌ አንዳንድ አሁን እንትን ማዕድ ባለበት ቦታ በፈሪሳውያን ጠባይ ማዕድ ባለበት ቦታ ቀድሞ ላይ መቀመጥ የሚፈልጓሉ። ለምን ሲባል መጀመሪያ ምግቡ መጥቶ የሚቀርበው ከላይ ስለሆነ ቀድሞ ለመብላት፣ በአንጻሩ እንደገና የተሻለ ተብሎ ደግሞ የክብር ቦታ ተብሎ የተቀመጠ ቦታ ላይ በዚያ ክብር ቦታ ላይ የሚበላው የሚጠጣውም ጽዋውም የሚጀምረው ምግቡም የሚጀምረው ከዚያው ስለሆነ እንደገናም ደግሞ ክብር የግል ክብራቸው ወዳጆች ናቸውና ትትና የሚባለው ነገር አያውቁትም። በትዕቢት ማሪዎች ናቸው። ትዕቢት ብቻ ስለሚታያቸው ራሳቸውን የበላይ አድርገው ወይም ራሳቸውን እንደ ትልቅ አድርገው ስለሚቆጥሩ ለሌላው ክብር የሌላቸው ስለሆነ ይትባደሩ ማለትም ሲቀዳደሙ አያቸው። ትልቅ ቦታ ላይ ለመቀመጥ በምሳ ሰዓት እመቦ ዘጸዋዕከ ውስተ ምሳ ወርከ ወይተርፈቅ ውስተ ርእሰ ምርፋቅ፣ በምሳሌ ሲነግራቸው ክቡር እመቦ ወጊ ይመጽእ ዘይከብረከ፣ እነሆ ባለምሳ ወይም ማዕድ ያዘጋጀ ሰው ወይም ድግስ የደገሰ ሰው በጠራህ ጊዜ ትልቅ ቦታ ላይ ሂደህ አትቀመጥ። ምክንያቱም በኋላ ታች ዝቅ ያለ ቦታ ሂደህ ተቀመጥ። ትልቅ ቦታ ተቀምጠህ በኋላ ያንተ የከበረ ሰው ትልቅ አንተ የሚበልጥ ሰው ሲመጣ ወዳጄ ወደ ታች ውረድ፣ እሱ ከላይ ይሁን ተብለህ ትዋረዳለህና
እንደገና ከታች ዝቅ ብለህ ግን ስትቀመጥ በኋላ ካንተ የተሻለ ሰው ካልመጣ ወዳጄ ወደ ላይ ከፍ በል ተብለህ ትልቅ ቦታ ይሰጥሃልና ስለዚህ ራሳችሁን ዝቅ አድርጉ። ዝቅ በማለት ክብር አለ ብሎ ጌታችን ማስተማሩን ነው። በትህትና ክብር አለ፣ በልዕልና ደግሞ ውርደት አለና ያ ማለት ደግሞ ለዚህ አብነቱ ማን ነው ከተባለ ሰማይና ምድርን የፈጠረ ያለ መድኃኔዓለም ነው። ከሰማይ መውረዱ ትህትና ነው። ከሰማያ ሰማያት ወደዚህ ምድር መውረዱ ትህትና ነው። በእሳት ዙፋን፣ እሳት ወለል፣ እሳት ግድግዳ ያለው ከጽርሐ አርያም በላይ የሚኖር በፍጡራን ሕሊና የማይመረመር ዙፋን ያለው እግዚአብሔር ወደዚህ ምድር መጥቶ ጽርሐ አርያም አይደለም የተወለደው፣ ቤተልሔም ነው የተወለደው። በቤተልሔም መወለዱን ይሄ ትሕትና ነው። እንደገናም ስደተኞችን የሚያጽናና ሁሉ እሱ ስደተኛ ሆኖ ወደ ግብፅ ተሰዷል። እንደገናም ዝቅ ብሎ ጨርቅ አገልድሞ እርሱ በጸሎተ ሐሙስ ሐዋርያት አባቶቻችን እግር አጥቧል። እሱ ያላሳየን ትሕትና የለም። መስቀል ተሸክሞ ቀራንዮ ጉዞ አድርጓል። ከሊቶስጥራ እስከ ቀራንዮ ጨርቅ አገልድሞም ተሰቅሏል። ይህ ሁሉ ትሕትና ነውና ዝቅ በል፣ ዝቅ ስትል ከፍ ትላለህ። እሱ ዝቅ ብሎ ከጽርሐ አርያም ወደዚህ ምድር መጣ። ከመቃብር በኋላ ተነስቶ 40 ቀን በኋላ ሰማይ ሰማያት በክብር አደረገ። ስለዚህ ዝቅ ስትል ከፍ በል ይሉሃል። ራሱን ዝቅ ያደረገ ከፍ ከፍ ይላል። ራሱን ከፍ ከፍ ያደረገ ደግሞ ዝቅ ይላል፣ ይዋረዳል ብሎ ይሄንን በደንብ በምሳሌ ካስተማረ በኋላ ወይቤሎ ለዘጸዎ ለጠራው እንዲህ አለው፣ ሶበ ትገብር በዓለ ወምሳ አው ድራረ የተጸዋ አይሬቲከ በምትጠራበት ጊዜ ምግብ ባዘጋጀህ ጊዜ እራትን ብታደርግ ምሳን ብታዘጋጅ በምታዘጋጅበት ጊዜ የሚወዱህን የሚያከብሩህን ዋጋ የሚከፍሉትን ወንፈል የሚመልሱትን እነሱን አትጥራ። ወቢጸከ ዋብህልተ ጓደኛህን ሀብታሞችንም አትጥራ። ይፄውኡከ እሙንቱሂ ወይከውነከ ፍዳ በሀቢሆሙ እነሱ ይጠሩሃል፣ ግን ፍዳ እንጂ ክብር አይሆንህም። አላ ሶበ ትገብር በዓለ ወምሳ በዓልና ምሳ በምታደርግበት ጊዜ ጸው ነዳያነ ምስኪናነ ወዕውራነ ወስውራነ ነዳያንን ምስኪናንን ምንም የሌላቸውን ወዕውራነ የታወሩትን ወስውራነ አንካሳ የሆኑትን ብፁዕ አንተ እስመ አልቦሙ ዘይፈድዩከ የሚከፍሉህ ዋጋ ወይም ለአንተ የሚሰጡህ ወንፈል ስለሌላቸው በዚህ ጊዜ ጠሩኛ ብለህ ከእነሱ የምጠብቀው ስለሌለ ጽድቅ የሚሆንህ እሱ ነው። ዋጋው በሰማይ ይከፈልሃል። አሁን ሰው ብዙ ጊዜ እንደው በዓለም ስንመለከተው በእርግጥ ሰው የራሱ የሚጠራው ሰው ይኖረዋል። ያ ማለት ወገን፣ ቤተሰብ ምናምን በዚህ በደስታ ጊዜ አይገኝ ማለት አይደለም። ነገር ግን ከዚያ ጎን ለጎን ታሳቢ ማድረግ የሚያስፈልገው ሜዳ ዳር የወደቁ ካሉ፣ ነዳያን ካሉ፣ ስውራን አንካሳዎች ካሉ፣ እንደገናም ደግሞ እንደዚህው መስራት የማይችሉ ድሃዎች፣ ምስኪኖች ካሉ እነኚህን ሁሉ ማካተት ታሳቢ ማድረግ እንደሚያስፈልግ ነው እየነገረን ያለው። ምክንያቱም እነኛኞቹ ሀብታሞቹን ብትጠራቸው ነገ እሱም ይጠራኛል፣ እኔ ድግስ ጠራው እሱም ነገ ድግስ ይጠራኛል ብለው ወንፈል ነው፣ ጽድቅ አይሆንም። እሱ ጽድቅ የሚሆነው ግን ወንፈል የሌለው ነገ ይጠራኛል የማትለውን ሰው እሱን ቀላቅለህ ለእነሱ መግብ። እነሱን ስትመግብ በእግዚአብሔር ዘንድ ዋጋ የምታገኝበት እሱ ነው። ጻድቃን የሚሆኑት እንደ አይነት ሰዎች ናቸው ብሎ ጌታችን በምሳሌ አድርጎ ማስተማሩን ይነግረናል። ይቀጥላል። ወሰሚዖ ዘንተ አሐዱ እምእለ ይረፍቁ ወይቤሎ ብፁዕ ውእቱ ዘይበልዕ እክለ በመንግሥተ ሰማያት። ከዚያ መካከልም አንዱ ተነሳና ይህን ሰምቶ በመንግሥተ ሰማይ እህል የሚበላ ብፁዕ ነው አለው። ወይቤሎሙ እግዚእ ኢየሱስ ጌታችንም እንዲህ አለ፣ አሐዱ ብእሲ ገብረ ምሳ አብየ ወአሰሮሙ ለብዙኃን። አንድ ሰው ገንዘብ አደረገ፣ ብዙዎቹን ታደሙ፣ ለሰርጉ እንዲታደሙ አደረገ። ወሶበ በጻ አሱረ ፈነወ ገብሮም። ያ በደረሰ ጊዜ እነሱን ይልካቸው ዘንድ ወይም የታደሙትን ያመጣ ዘንድ ላከ። ይፄውኦሙ ለእለ አሰሮሙ ወሶበ በጻ ጊዜ ምሳሕ ሖረ ገብሩም። በደረሰ ጊዜ የምግብ ሰዓት ስራ በደረሰ ጊዜ ወይቤሎሙ እንዲህ ብለህ ንገራቸው ብሎ ላከው። ንዑ እስመ ወዳይነ ወአስተዳለውነ ምሳ፣ ምግብ አዘጋጅተናል፣ ሁሉን ነገር አዘጋጅተናልና ኑ ብለህ ጥራቸው አለ። ወአበይዎ ኩሎሙ ኅቡረ፣ ሁሉም በአንድነት እምቢ አሉ፣ አንመጣም አሉ። ይህን ምሳሌያዊ ትምህርት ነው። እንግዲህ አንዴ በዚህ በማቴዎስ ወንጌል ላይ በደንብ ተምረነዋል። ይህንን የማቴዎስ ወንጌል ምዕራፍ 22 ላይ በደንብ እናገኘዋል። የሰርጉ ቤት ማለት ነው። በሰርጉ ቤት ሲጠሩ ቸል ያሉት አሉ። ከዚያም ደግሞ እሺ ብለው ያልመጡ አሉ። ወደ የራሳቸው ስራ የተሰማሩ አሉ። ባሪያዎችንም ይዘው ይገረፉ አሉ። ሌላ ባሪያ ልኮ እንደገና ሲጠሩ ሰው መጡ። እነሱ ሰርጉ ቤቱን ሞሉት አለ። በሰርግ ቤት የሰርግ ልብስ ያለበሰ ሰው ተገኘ። ለምን አለበስክም ብሎ ጌታችን እሱን ገሰጸው፣ መከረው። ያ ማለት የሰርግ ቤት የእግዚአብሔር መንግስት ነው። ጥሪው ዓለም በሙሉ የጥሪ እንትኑ ወንጌል ነው። ጥሪው ወንጌል ነው። ወደ እግዚአብሔር መንግስት ቅረቡ ነው። ንስሐ ግቡ ነው። ስጋው ደሙን ተቀበሉ ነው። ድግሱ ስጋው ደሙ ነው። ነገር ግን ሁሉም ተሰብስበው በእግዚአብሔር በፍርድ በሚመጣ ጊዜ ከነኛ መካከል የሰርግ ልብስ ያለበሰ ማለት ንስሐ ያልገባ ስጋው ደሙን ያልተቀበለ ሰው ማለት ነው።
ለምን አልለበስክም ሲለው ዝም አለ። ያው መናገር በዚያ ሰዓት ምክንያት መደርደር በእግዚአብሔር መንግስት የማያዋጣ ወይም የማያስገባ መሆኑን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። አጠቃላይ ንስሐ ህይወት እንደሚያስፈልግ ንስሐ መግባት እንዳለብን ይነግረናል። ከዚያ ይቀጥልና ሰናይ ውእቱ ፄው ወመሰ ፄው ለሳ በምንት እንከ ይቄስምዎ። ጨው ጥሩ ነው፣ ጨው ግን ባይኖር በምን ያጣፍጡታል? አኮኑ ይገድፍዎ አፋ አውጥተው ይጥሉታል እንጂ። ወይ ይበቁ ለምድር ዘቦእዝን ሰሚዐ ለይስማ። ለምንም አይጠቅምም ጆሮ ያለው መስማትን ይስማ ይላል። አጠቃላይ ያው ጨው ናችሁ ሲል መልካም ስራ ማለት ነው። መልካም ስራ እናንተ ጨው ናችሁ ለሌላው ማጣፈጫ ሁኑ ማለት መልካም ክርስቲያን ናችሁ፣ ጨው ናችሁ፣ ለሌላው ደግሞ በክርስትናችሁ እያበራችሁ በመልካም ስራችሁ ለክርስቲያኖች አብነት የምትሆኑ ሁኑ የሚለው። ይህን ካለ በኋላ ሁሉንም ምሳሌዎች ሲዘጋቸው ዘቦእዝን ሰሚዐ ለይስማ፣ ጆሮ ያለው መስማትን ይስማ ይላል። ያ ማለት ምን ማለት ነው? ጆሮ የስጋ ጆሮ አይደለም፣ የልብ ጆሮ ነው። ቃሉን ሰምቶ ወደ መተግበር የሚቀይር ማለት ነው። ለመቀየር አንሳይሶ የሚያደርግ መንፈሳዊ ስራ ለመስራት ጧት ማታ የሚተጋ ሰው፣ በጾም በጸሎት የሚተጋ ሰው፣ እግዚአብሔር የሚያስብ ሰው፣ ተዘክሮተ እግዚአብሔር ከልቡ የማይጠፋ ሰው ማለት ነው። እና በአጠቃላይ በዚህ መንገድ የንስሐ ትምህርትን በሰፊው በተለያየ ምሳሌ አስተምሯል ጌታችን። የሉቃስ ወንጌል ምዕራፍ 14 ይህን ይመስላል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።